ሴት ልጅ ሂጃብ መልበሷ ተኸሉፍ ነው፣ ከአቅም በላይ የሆነ ነገር መጫን ነው። አንተ ነህ የምታዝንላት። ሴቶችን ከሂጃብ ነፃ አድርገን ነፃነታቸውን ልናውጅላቸው ይገባል ብለው የተነሱ ኃይሎች አሉ። የትኛው ነፃነት? የትኛውም ኃይል እንደ ግለሰብም ይሁን እንደ ቡድን የትኛውም ኃይል ከኢስላም ጋር ተጋፍቶ የኢስላምን ክብር ነክቶ የኢስላምን ማንነትና ሁሉና የሚጋፋ ነገር ተዳፍሮ የተሳካለት የለም። የሴኪዩሪቲ ስጋት ይሏል። ሂጃብ ስለለበሰች ምን ልትሆን? ታፈነዳ። ሂጃብ ስለለበሰች ምን ሊሆን? አላህ አሁን ሂጃብ የለበሰች ሴት ፋጡማ ናት ኸዲጃ ናት ብሎ ለመለየት የኢትዮጵያ ሴኪዩሪቲ ቢሮ ያንን ማጣራት የሚችልበት አቅም የለውምና ፊቷን ገልጣ የመጣች እንደሆነ ነው ትምህርት ሚኒስቴር ፋጡማ ናት ብሎ የሚለያት። አዩሃ አልአሒባ፣ የዛሬው ኹጥባዬ ይዘቱም ማንነቱም ለየት ይላል። አላሁ ረቡል ዒዘቲ ወልጀላል ስለ ሒጃብ ሲያዝ ያዘዘበት መንገድ ልክ በሰላት እንዳዘዘ ነው ያዘዘው። ፈርድ ነው ያደረገው። ሰላት በግድ እንደምንሰግደው ሒጃብን በግድ እንዲለብሱ ነው አላሁ ረቡል ዒዘቲ ወልጀላል ያዘዘው። ምርጫ አልሰጠም። እዚህ ቦታ እዚያ ቦታ አላለም። እንግዳውሳ ጥቅል የሆነ ትእዛዝ ነው ያዘዘው። ለምን በዚህ መልኩ አዘዘ? ከይ ተኩነ አልመርአቱ ዱረተን ጋሊያ፣ ውድ የሆነች ሉዕሉዕ ሆና እንድትቆይ፣ ወጀውሀረተን ዓሊያ መስዑና፣ የተከበረች የላቀች ክብሯ የተጠበቀ እንቁ ሆና እንድትዘወትርና እንድትቆይ አላሁ ረቡል ዒዘቲ ወልጀላል በሒጃብ አዘዘ። ከይ ላ ተዕበሰ ቢሃ የዱ ሳሪቂ ወላ ተኹነሃ ዐይኑ ልጋዲር፣ የሌቦች እጅ እንዳይደርስባትና እንዳይጫወቱባት የከሃዲያኖችና የክፉዋኖች ሴራ እሷ ጋር እንዳይዘልቅና ክብሯ ተጠብቆ እንዲዘወትር አላሁ ረቡል ዒዘቲ ወልጀላል ሒጃብን አዘዘ። ከየትኛውም አጅነቢይ ከሆነ ወንድ ራስሽን አርቂ፣ ጠብቂ፣ በሒጃብሽ ተሰተሪ አለ። ሃዚህ የተመናሃ ኩሉ ተቅይ፣ ሁሉም አላህን የሚፈራ ሰው እንዲህ አይነት ልጅ ብትኖረው፣ እንደዚህ አይነት ሚስት ብትኖረው፣ እህት እናቱ ሙተሐጅባ ዓፊፋ ነቅያ ጣሂራ ብትሆን ሁሉም ይመኛል። ወየኽሻሃ ኩሉ ተቅይ ኩሉ ሸቅይ፣ የአላህ ጠላት የሆነ ሁላ ደግሞ ይፈራታል፣ ይሰጋታል። አዩሃ አልአሒባ፣ ሒነማ አመረ አላሁ ስብሓነሁ ወተዓላ ብልሒጃብ በደአ ብልዓፊፋት አተቅያት ወጣሂራት አሳሊሓት ሰይዳት ልጀና፣ በነቢዩ ሚስቶች ነው የጀመረው፣ በንጹሃኖቹ። ቃለ ስብሓነ ያ አዩሃ ነቢዩ፣ አንተ የኔ መልእክተኛ ሆይ ቁል ሊመን ሊአዝዋጅክ፣ ለሚስቶችህ በላቸው፣ ወበናቲክ፣ ለልጆችህም በላቸው፣ ወኒሳኢ ልሙእሚኒና፣ ለመእምናን ሴቶችም ጭምር በላቸው። ምን ዩድኒና ዓለይህነ ሚን ጀላቢቢህን፣ ጅልባባቸውን እላያቸው ላይ ጣል እንዲያደርጉ እዘዛቸው። ለምን? ዛሊከ አድና አን ዩዕረፍነ ፈላ ዩዕዘይን፣ ያ ለነሱ አንዱ መጠበቂያቸው፣ ማንም አዛ እንዳያደርጋቸው፣ ማንም የስሜቱ መርኪያና የፍላጎቱ መደሸቻ የዐይኑ ማረፊያ እንዳያደርጋቸው መጠበቂያና መከበሪያቸው ክብራን ስለመሆናቸው
መታወቂያ ታፔላቸው ነው አላሁ ረቡል ዒዘቲ ወልጀላል። ቃለ ኢብኑ ዓባስ ረዲየላሁ ዐንሁማ አመረ አላሁ ኒሳአል ሙእሚኒን ኢዛ ኸረጅነ ሚን ቡዩቲህን ከቤታቸው በሚወጡበት ጊዜ የትኛውም ሙእሚን የሆነች ሴት ሚን ቡዩቲህነ ፊ ሓጀትን ሓጃ ኖሯቸው ሲወጡ አን ዩገጢነ ውጁሃሁነ ሚን ፈውቂ ሩኡሲህነ ቢልጀላቢብ ፊታቸውን ከላይ እስከታች በጅልባብ ሸፍነው እንዲወጡ አዘዘ አላህ አለና ወዩብዲነ ዐይነን ዋሒዳ አንደኛውን ዐይናቸውን ብቻ ግልጽ እንዲያደርጉ አዘዛለ። አዩሀል አሒባ ኢብን እንቶ የነቢዩን ሚስቶች ሰለላሁ ዐለይሂ ወሰለመ ሒጃብ ልበሱ፣ ተሰተሩ፣ ተደበቁ፣ ተሰወሩ፣ ከወንዶች እይታ ራቁ፣ ራሳችሁንም ሆነ ሌላውን አደጋ ላይ እንዳጥሉ ብሎ ሲያዝ አላሁ ረቡል ዒዘቲ ወልጀላል ከማን እንዲሰተሩ ነው ያዘዛቸው? ከሰሃባ፣ ከዑመር፣ ከዓልይ፣ ከዑስማን ከነዚህ ጀግናዎች አጥሃሪ ናሲ ቁሉበን በቀልባቸው ረገድ ላይ መሰል የሌላቸው ንጹሓኖች ወአጥቀ ናሲ ሊረቢህም ዐዘ ወጀል አላህም በመፍራቱ ረገድ ላይ መሰል የሌላቸው ተቅይ ከሆኑት አካል ፊታችሁን ሸፍኑ፣ ሒጃባችሁን ልበሱ፣ አትጋለጡ፣ አታጋልጡ ለአደጋ ብሎ ሲያዝ ዛሬ ላይ ተነስቶ ሲያበቃ አልሒጃቡ ኻሱን ቢኒሳኢ ነቢይ ወበናቲህ ብሎ የሚለውን ቂል ምን ብለህ ትለዋለህ? አዩሀል አሒባ هل له عقل؟ إن كان عاقلا هل له عقل؟ الجواب لا، بل ألف لا. الذين يخصون الحجاب بنساء النبي صلى الله عليه وسلم إما هم جاهلون يتحدثون فيما ليس لهم به علم. هؤلاء هم الرويبضة الذين حذرنا رسول الله صلى الله عليه وسلم من أمثالهم. قيل لهم يا رسول الله من هم الرويبضة؟ رويبضة مالتنا ما ناجو سيبالو الذين يتحدثون في أمور العامة بدك بلو سيابكو بهوانا كباباد قدايوش لاي يمين ناقرو ስለዚያ ነገር ግንዛቤውና ዕውቀቱ ሳይኖራቸው ጥሬ ሆነው ሲያበቁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ወያ ሊሆን ይችላል ሩበይቢዳ ሆኖ ነው ወይንም لهم غرض التي خفيت عن كثير من المسلمين كمسلموች የተሰወረ ያልገባን ወይ የሆነ ሴራ ሊኖራቸው ይችላል። ለምን ወኒሳኢል ሙእሚኒና የሚለው ቃል እንኳን ትንሽዬ ቀርቻለሁ ኪታብ አገላብጫለሁ ለሚል ቀርቶ ለዓዋሙም ለምንም ላልቀራውም ግራ አይገባም። ወኒሳኢል ሙእሚኒን ለሙእሚናን ሴቶች በሙሉ በላቸው ቢላ ተኽሲስ ለሁሉም በላቸው። አምሩን ዓም ማን الذي يخص ማን ነው ለገሊት አይሆንም እያለ የሚለየው? النبي صلى الله عليه وسلم بحديث صريح واضح يفهمه الجميع قال المرأة عورة ستلج عورانات فإذا خرجت من بيتها استشرفها الشيطان كبيتها يوطاچ እንደሆነ ሂጃቧን ሳትጠብቅ ኒቃቧን ሳትጠብቅ እስላማዊ አለባበሷን ሳትጠብቅ ከቤት የወጣች እንደሆነ ሰይጣን استشرفها ሰይጣን ይከተላትና ያስውባታል ለአይን እንድትማርክ ያደርጋታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። أيها الأحبة ይህ ከሆነ ለየትኛውም ሴት ሂጃብ መልበስ ነው እንጂ ግዴታው የምርጫ ጉዳይ አይደለም። أنها عبادة وليست عادة عبادة ነው እንጂ
ዓዳ አይደለም፣ ዘልማድ አይደለም፣ የአረቦች ባህላዊ አለባበስ አይደለም፣ እስላማዊ አስተምሮና ሸሪዓ ነው። ቃለ ሱብሓነሁ ما كان للمؤمنين وما كان للمؤمنين والمؤمنات إذا قضى الله ورسوله أمرا أن يكون لهم الخيرة يتنيو مؤمن هنا أقال إذا كان مؤمنا مؤمن كونج إذا كانت مؤمنة ليس لهم خيرة مرجع يلم إذا قضى الله يوسن اندهنا ورسوله ملكتنيا يوسنوا اندهنا مرجع يلاچوم ان يكون لهم الخيرة في امرهم مرج من امرهم مرجع يلاچوم. اختي الصالحة التقية والعفيفة عزك وشرفك ونقاؤك في دينك وفي حجابك. أيها الرجال أين الغيرة؟ أين الغيرة في الرجال؟ كثير من الرجال يصورون زوجاتهم وبناتهم وأخواتهم ثم ينشرونها عبر التواصل الاجتماعي ليجمعوا المتابعين بذلك. وصلنا إلى هذه الدرجة. ብዙ ወንዶች ሚስቶቻቸውን ሴት ልጆቻቸውን እህቶቻቸውን እየሰወሩ የሚያምር ፎቶ ያነሱ ፌስቡክ ላይ ትዊተር ላይ ምናምን ላይ ለጣጥፉታል ፎሎወር ለማግኘት። በዚህ ደረጃ ዝቅጠትና ውርደት አማናን መርሳትና መስኡልያ ከልባችን ወድቆ ገይራ መጥፋት መቅናት የሚባለው መጥፋት ከወንድነት መውረድ ዲህ አይነት ደረጃ ላይ ደርሶ ማየት ሙስሊም ያሳፋሪ ሁላ አሳፋሪ። ኩልኩም ራኢ ወኩልኩም መስኡሉን ዐን ረዕየቲሂ አማና ኮኑ። المسؤولية الكبرى على المرأة التي جعلها الله سبحانه وتعالى موضع الفتنة وموضع الجمال. تلقوا ኃላፊነት الدم ያለው በሂጃብ ጉዳይ ላይ ራሷን በመጠበቁ ላይ ራሷንም እንዳትፈትን እኛንም እንዳትፈትን ክብሯን በመጠበቁ ላይ ኃላፊነቱ የተጣለው ሴቶቹ ላይ ነው። ከባዱ ኃላፊነት ያለው قال الحبيب صلى الله عليه وسلم ما تركت بعد فتنة هي أضر على الرجال من النساء متفق عليه. በወንዶች ላይ ከባድ ፈተና ጎጂ የሆነ ፈተና መሰል የሌለው ነገር ትቼ የሄድኩት ነገር ቢኖር ሴቶች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንኳን ልብሷን ጥላ እንኳን ራሷን አስውባ እንኳን ሚኪያጇን ተጠቅማና ተካኩላ ተዋውባ ወጣ ቀርቶ ሂጃቧንም ለብሳ ከወንዶች ፈተና መዳን የቻለች እንደሆነ የአላሁ ሱብሓነሁ ወተዓላ ፈضሉ ነው። أيها الأحبة اليوم أعداء الإسلام يحاربون الحجاب ويسمونه بتسميات شتى. مرة يقولون بإرهابية ومرة يقولون بالتخلف ومرة بالتشديد ومرة بالرجعية. ثم وهم يزعمون أنهم يدعون المرأة إلى الحرية. وأي حرية يدعونها وأي حرية يزعمونها وإلى أي حرية يدعون المرأة فوق الحرية التي منحها ربها سبحانه وتعالى وخالقها الذي يعلم ما يصلحها. يا إسلام طلاتوج داخلا وخارجا ሴቶችን ከሂጃብ ነፃ አድርገን ነፃነታቸውን ልናውጅላቸው ይገባል ብለው የተነሱ ኃይሎች አሉ። የትኛው ነፃነት? ሴት ልጅ ሂጃብ መልበሷ ተኸሉፍ ነው፣ ከአቅም በላይ የሆነ ነገር መጫን ነው። አንተ ነህ የምታዝንላት። አማ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር።
ምን እንደሚበጃት የሚያውቀው ጌታ ልበሺ ብሎ ሲላት ዛሬ አንተ እኔ ተነስተን ስናበቃ ነፃነቷ ተደፈገ ብለን የውሸት ጠበቃዎች ሆነን እንቆማለን። أي عقل هذا وخاصة من المسلمين ثم يقولون في بعض الأحيان إرهابية سقات security سقات إلوها هجاب سللبسج من اللي تهون تفندا هجاب سللبسج من اللي هون الله أهون هجاب يلبسج ست فاطمانات خديجانات بلو لمليت የኢትዮጵያ ሴኩሪቲ ቢሮ ያንን ማጣራት የሚችልበት አቅም የለውምና ፊቷን ገልጣ የመጣች እንደሆነ ነው ትምህርት ሚኒስቴር ፋጡማ ናት ብሎ የሚለያት። አዩ ዐቅልን ሃዛ ፈሁወ ጁኑን አሀከዛ የተላዐቡነ ቢዲንና والله يريد أن يتوب عليكم ويريد الذين يتبعون الشهوات أن تميلوا ميلا عظيما الله طفاتاتشون يقر ليلاتشو يفلقال فماذا أرادوا أن يفسدوا في الأرض وأن يشيعوا الفاحشة قال سبحانه إن الذين يحبون أن تشيع الفاحشة في الذين آمنوا النزيا آمانوش وستلي بالقنا نور فاحشة أسنواري تكبر اندي صفافانا اندي صرافا يمي فلقوا تبملوا لهم عذاب عليم في الدنيا والآخرة لأن سؤال لله جو أسامامي قطعت በዚህኛውም በዚያኛውም ዓለም አለላቸው አላህ ጀለ የትኛውም ኃይል እንደ ግለሰብም ይሁን እንደ ቡድን የትኛውም ኃይል ከኢስላም ጋር ተጋፍቶ የኢስላምን ክብር ነክቶ የኢስላምን ማንነትና ሁሉና የሚጋፋ ነገር ተዳፍሮ የተሳካለት የለም። የትኛውም ኃይል እንደ ግለሰብም ይሁን እንደ ቡድን የትኛውም ኃይል ከኢስላም ጋር ተጋፍቶ የኢስላምን ክብር ነክቶ የኢስላምን ማንነትና ሁሉና የሚጋፋ ነገር ተዳፍሮ የተሳካለት የለም። أهلكهم الله سبحانه وتعالى سيهلك أعداءه وينتقم من أعدائه كما انتقم من قبل قال سبحانه تبت يدا أبي لهب وتب هذا قولوا ديناتشن ላይ እጅ ማስገባት ዋጋ ያስከፍላል። ሸሪዓችን ላይ ገብቶ መፈትፈት ዋጋ ያስከፍላል። የሸሪዓው ጉዳይ ለኛ ለባለቤቶቹ ይተው፣ የፖለቲካው ጉዳይ እነሱ ይስሩበት። ሀገር የጋራ ናት፣ አብረን እናለማታለን። ዲናችን የግላችን ነው፣ እንኖርበታለን። ዲናችን መቼም በየትኛውም መልኩ ለሀገርም ሆነ ለግለሰብ ፈተና ሆኖ አያውቅም፣ ስጋትም ሆኖ አያውቅም። ባይሆን ስጋት ሳይሆን እንደ ስጋት አድርገው እየሳሉ የሚነካኩን ሰዎች ሌላ ነገር ፍለጋ ነው። ያለፈው ሁላ አልፏል። በዛሬ ዘመን ላይ እስልምና ሃይማኖት እና ሙስሊሞች ነፃነትን እያሸተትንበት ባለበት ዘመን የመጅሊሱ ሁኔታ ከኤንጂኦ ወጥቶ በአሁኑ ሰዓት ነፃነቱን አስከብሮ አንድ ራሱን የቻለ ተቋም በሆነበት ሰዓት ላይ እንደነዚህ አይነት ነገሮችን እየነካኩ ነገር ማፋለግና ጸበጫሪ መሆን ዋጋ ያስፈልጋል። ይሄ ጉዳይ ያሳሰባቸው የፌዴራል መጅሊስ አመራሮች ወኻሰተን አዋሊዱና ሼኽ ኢብራሂም ቱፋ ጀዛሁላሁ ኸይረን ወሰደደ ፊ ኹጣህ ከዚህ ቀደም ታይቶ ተሰምቶ በማይታወቅ መልኩ ምላሽ ሰጥተዋል። ለውሸቱም ማብራሪያ ሰጥተዋል። ከዛሊከ አዲስ አበባ መጅሊስም ለውሸቱ ማብራሪያ ሰጥቷል።
ታዲያኛ ሙስሊሞች እንደነዚህ አይነት ነገሮችን አውቆና ነቅቶ ሀገራችን ላይ ችግር ሊፈጥሩ የሚችሉ ነገሮችን በተረጋጋ መንፈስ አስቦ ጉዳዩን ለባለቤቱ ትቶ ጉዳዩን ባለቤቱ እንዲፈታው ከነሱ ጋር መምከርና መስከር የግል ጫጫታና የግል ተነካው ብሎ መነሳት ሊቆም ይገባል። እንደ ሀገር ስለማይበጅ የሀገራችንን ሰላም ስለሚያውክ ጀምረን ያለነውን ብልጽግና ስለሚያውክብና ወደ ኋላ ስለሚያስቀረን እንደ ሀገርም አይበጅም፣ እንደ ሙስሊምም አይበጅም። የዚች ሀገር ከፍታ፣ የዚች ሀገር ልማት፣ የዚች ሀገር ብልጽግና እኛውንን ልናበነጽጋት የምንችለው እኛውንንም ልንጎዳት የምንችለው የሀገር ጎጂ የግለሰብ ጎጂ ልንሆን አይገባም። የትምህርት ሚኒስቴር እየሄደበት ያለው አካሄድ ግን የከፋና ሀገርንም ግለሰብንም ሙስሊሙንም ዋጋ የሚያስከፍል መሆኑን አውቆ ጉዳዩን የሚመለከታቸው አካላት እየሄዱበት ስላለ ከዚህ አልፎ መሄዱ ተገቢ ስላልሆነ ጉዳዩን ለነሱ እንተዋል። ባይሆን ከኛ የሚጠበቀው ምን ትፈልጋላችሁ፣ ምን እገዛ ያስፈልጋችኋል፣ የምክር እገዛ፣ የምን እገዛ ብሎ እነሱን የመጅሊስ አመራሮችን መርዳትና ማገዝ ነው የሚያስፈልገው። هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. أقم الصلاة.